እንደምን ቆያችሁ? ክብር ለአምላካችን ለእግዚአብሔር ይሁን። ጌታ መልካም የአምልኮ ጊዜ ሰጥቶናል። የእግዚአብሔር መንፈስ እንደተለመደው በመካከላችን ነበረ። አሁንም ደግሞ እግዚአብሔር ከኛ ጋር በመካከላችን አለ፣ በቃሉ ይናገረናል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን የተባረከ ይሁን። ዋናው ትምህርታችን የሚሆነው ፎከስ የምናደርገው በሁለተኛ ቆሮንቶስ ላይ ነው፣ ምዕራፍ 9። ግን ወደዛ ከመሄዳችን በፊት ከብሉይ ኪዳን አንድ ክፍል እንድናነብ ፈልጋለሁ። ሁላችንም ለእግዚአብሔር ቃል ክብር ቆመን እንድናነብ ፈልጋለሁ። እግዚአብሔር ሆይ ተናገረኝ፣ ስትናገረኝ ልስማ። እንደው ዝም ብዬ እንዳልሄድ ብላችሁ ጌታን ጠይቁት። ሃሌሉያ። ዘዳግም ምዕራፍ 15 ላይ ያለውን የእግዚአብሔርን ቃል አነባለሁ። ዘዳግም ምዕራፍ 15 እንደዚህ ይላል። ቁጥር 7 ላይ በአዲሱ ትርጉም ነው እኔ የማነበው፣ እናንተ ስሙኝ። በድሮም ወይንም በያዛችሁት መጽሐፍ ቅዱስ ልትከታተሉኝ ትችላላችሁ። ዘዳግም ምዕራፍ 15 ከቁጥር 7 ጀምሮ የእግዚአብሔር ቃል እንደዚህ ይላል። አምላክህ እግዚአብሔር በሚሰጥህ ምድር ላይ ካሉት ከተሞች በአንዲቱ ውስጥ ድሃ ቢኖር በድሃ ወንድምህ ላይ ልብህን አታጨክንበት፣ ወይም እጅህን ወደኋላ አትሰብስብበት። ይልቁንስ እጅህን ፍታለት፣ የሚያስፈልገውንም ሁሉ ቅር ሳይልህ አበድረው። ዕዳ የሚሰረዝበት 7ኛው ዓመት ተቃርቧል የሚል ክፉ ሐሳብ አድሮብህ በችግረኛ ወንድምህ ላይ እንዳትጨክንና ምንም ሳትሰጠው እንዳትቀር፣ እርሱም በአንተ ላይ ወደ እግዚአብሔር ጮሆ በደለኛ እንዳትሆን ተጠንቀቅ። በልግስና ስጠው፣ ስትሰጠውም ልብህ አይጸጸት። ከዚህ የተነሳ አምላክህ እግዚአብሔር በሥራ ሁሉና እጅህ ባረፈበት በማናቸውም ነገር ይባርክሃል። እግዚአብሔር የተመሰገነ ይሁን። እነዚህን ሐሳቦች ከመጸለያችን በፊት አንድ ጊዜ ልናገራቸው። እንደዚህ ይላል፣ በድሃ ወንድምህ ላይ ልብህን አታጨክንበት፣ እጅህን ወደ ኋላ አትሰብስብበት፣ እጅህን ፍታለት፣ ቅር ሳይልህ የሚያስፈልገውን አበድረው፣ በልግስና ስጠው፣ ልብህ አይጸጸት። አምላክህ እግዚአብሔር በሥራ ሁሉና እጅህ ባረፈበት በማናቸውም ነገር ይባርካል። ይሄ የእግዚአብሔር ቃል። መስጠት በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር በብርቱ የተናገረው ጉዳይ ነው ብያችኋለሁ። ስለዚህ በቃ አንዳንድ ጊዜ ሌላ ነገር ብንሰማ ያምረናል፣ ወይንም ሌላ ነገር ብንሰበክ ደስ ይለናል። ግን እግዚአብሔር የፈለገውን ነገር፣ እግዚአብሔር ሊናገር የወደደውን ነገር መስማቱ ለእኛ ይጠቅማል። ብዙ ጊዜ ብዙ ፓስተሮች ስለ መስበክ አይወዱም፣ ስለ መስጠት መስበክ አይወዱም፣ ይቸገራሉ። ምክንያቱም በቀጥታ ብዙ ጊዜ ለነሱ ስለሚሰፈርላቸው፣ ከቤተ ክርስቲያን ስለሚሰፈርላቸው፣ በአብዛኛው በፈረንጆችም በአበሻውም ሳነብም በቃ ብዙዎቹ በጣም እየከበዳቸው ነው ስለ መስጠት የሚናገሩት። ፓስተር በኃይሉ እግዚአብሔር ይባርክ። እንደ ፓስተሮች ሳይሆን እንደ ሌላ ሰው ሆኖ ነው ባለፈው የነገረን። ጌታ ይባርከው። እግዚአብሔር አምላካችን ይባረክ። ግን ስለሚጠቅመን እውነት ስለሆነ ነው። እና ዛሬ ስለ መስጠት በረከት ነው የምንመለከተው። የመስጠት በረከት ይሄ ሁለተኛ ቆሮንቶስ ላይ ምዕራፍ 9 ከቁጥር 16-15 ከቁጥር 6-15 ላይ ባለው ላይ ነው ፎከስ አድርገን የምንመለከተው። የመስጠት በረከት ብየዋለሁ። የመስጠት በረከት
መስጠት በረከት ከሆነ በርደን ሊሆን አይችልም ማለት ነው። በሌላው መስጠት በረከት ነው ካልን መስጠት ምን ሊሆን አይችልም? ሸክም ሊሆን አያስፈልግም ወይንም ደግሞ አይገባም። የመስጠት በረከት ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 15 ያለውን አነብና እግዚአብሔር እንደረዳኝ ላብራራ ሞክራለሁ። አሁንም በአዲሱ ትርጉም ነው ማነበው። ይህን አስታውሱ፣ ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትትረፈረፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ይህም በተነ፣ ለድሆችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ ነው። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል። ሁል ጊዜ በልግስና መስጠት እንድትችሉ በሁሉ ነገር ያበለጽጋችኋል። ልግስናችሁም በእኛ በኩል የሚደርስላቸው ሰዎች እግዚአብሔርን ለማመስገን ምክንያት ይሆናቸዋል። ይህ የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ አይደለም። የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። የክርስቶስን ወንጌል ተቀብላችሁ ስለታዘዛችሁና ለእነርሱም ሆነ ለሌሎች ስላሳያችሁት ልግስና ሰዎች ተፈትኖ ስላለፈው አገልግሎታችሁ እግዚአብሔርን ያከብራሉ። ስለ እናንተም በሚጸልዩበት ጊዜ እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ይናፍቃችኋል። በቃላት ሊገለጥ ስለማይቻል ስጦታው እግዚአብሔር ይመስገን። አሜን። መስጠት በረከት ነው። እንዴት ነው በረከት የሆነው ብትሉ፣ እኔ የመጀመሪያ ያልኩት ነገር ምንድነው? እዚህ ጋር ጳውሎስ ከተናገረው የሚሰጠውን ሰው እግዚአብሔር ይወዳል ይላል። የሚሰጥን ሰው፣ በልግስና የሚሰጥን ሰው እግዚአብሔር ምን ያደርጋል? በሉ ይወዳል። እግዚአብሔር ማንን ይወዳል? የሚሰጥን ሰው ይወዳል። እግዚአብሔር ሰውን ሁሉ አይደለም እንደሚወደው? ሰውን ሁሉ ይወዳል አይደል? ዓለምን ሁሉ ስለወደደ አንድያ ልጁን እስኪሰጥ ድረስ ብሏል አይደል? እግዚአብሔር ሰውን ሁሉ ይወዳል። እውነት ነው፣ ትክክል ነው። ሌላው ደግሞ እንደው ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ከመሄዱ በፊት አገልግሎቱን ጨርሶ ከመሄዱ በፊት ምንድነው የሚለው? የወደዳቸውን እስከ መጨረሻ ምን አደረጋቸው ይላል? ወደዳቸው። ይሄ ደግሞ ስፔሲፊክ አደረገው። ማንን ወደደ? የወደዳቸውን፣ የዳኑትን፣ የተከተሉትን፣ ከሱ ጋር የሆኑትን የበለጠ ምን አደረጋቸው? ወደዳቸው። እኛ ሁላችንም አሁን በዚህ መልኩ ተወደናል። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ለዓለም ሁሉ ፍቅር አለው፣ ለሕዝቡ ደግሞ የተለየ ፍቅር አለው። ምክንያቱም ለምን? የእግዚአብሔር ስለሆኑ። አንድ እሱ። አሁን ነገሩ እየጠበበ ነው የሚመጣው። ከዛ በኋላ እዚህ ጋር ደግሞ ምን ይላችኋል? እግዚአብሔር የሚሰጠውን ሰው ምን ያደርገዋል? ይወደዋል። ስለዚህ በቤተ ክርስቲያን ውስጥ እኩል ጌታን እያመለክን እኩል ድነን፣ ነገር ግን የሚሰጥን በልግስና ለእግዚአብሔር አገልግሎት፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ የሚሰጠውን ሰው እግዚአብሔር ይወደዋል፣ የተለየ ይወደዋል።
ልዩ የሆነ ፌቨር እግዚአብሔር አለው። የእግዚአብሔር ቃል። ስለዚህ በእግዚአብሔር መወደድ የፈለገ ሰው ስፔሻሊ እንደው የእግዚአብሔርን ልብ ማግኘት የፈለገ ሰው ምን ማድረግ አለበት ማለት ነው? መስጠት አለበት። ምንም ነገር ከእግዚአብሔር ቃል ውጪ ላለመናገር ወስኜ ነው የመጣሁት። በደንብ ትሰማላችሁ፣ ቃሉ ነው የሚናገረን። ይህን አስታውሱ። ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይንም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ምን ያደርጋል? ይወዳል። ስለዚህ መስጠት ሸክም አይደለም፣ በርደን አይደለም። ለምን? በእግዚአብሔር መወደድን ስለሚያስከትል ማለት ነው። በእግዚአብሔር መወደድን ስለሚያስከትል። ለምንድነው እግዚአብሔር የሚሰጠውን ሰው የሚወደው የሚለውን ነገር ሳሰላስል ምን አየሁኝ? እግዚአብሔር በባህሪው ሰጭ ነው አይደለም? የእግዚአብሔር ካራክተር ሰጪ ነው። ልጁን ሰጠ አይደለም? መንፈሱን ሰጠ፣ ቃሉን ሰጠ፣ ሰው ሰጠን፣ ጤና ሰጠን፣ ሕይወት ሰጠን፣ የዘላለም ረፍት ሰጠን። በቃ ሰጪ ነው እግዚአብሔር። ሰጥቶ አያልቅም አይደለም? እውነት ነው። የሚሰጥ ሰው የእግዚአብሔርን ካራክተር ነው ሼር የሚያደርግ፣ የእግዚአብሔርን ባህሪ ነው የሚካፈለው። ስለዚህ የእግዚአብሔር ባህሪ ስለሆነ መስጠት እግዚአብሔር ያንን ሰው ምን ያደርገዋል? ይወደዋል። እግዚአብሔር ይወደዋል። መስጠት በምንድን ነው? በደስታ ነው። በደስታ የሚሰጠውን ሰው እግዚአብሔር ይወዳል። የአይሁድ አስተማሪዎች በደስታ ስለ መስጠት ሲናገሩ አንድን ሰው በጠቆረ ፊት ተቀብሎ ወይንም ሎንግ በሆነ ፌስ ተቀብሎ ብዙ ነገር ከመስጠት ፈገግ ባለ ፊት ተቀብሎ ምንም አለመስጠት ይሻላል ይላሉ። ግን ይሄ በእርግጥ ወደ አዲስ መጽሐፍ ቅዱስ አይደለም ያለው፣ ሰዎች ናቸው ያሉ። የአይሁዳውያን አስተማሪዎች ራባይስ አንዳንዶች እንደዛ ብለው አስተምረዋል። ምን ለማለት ነው? እግዚአብሔር የሚወደው ማንን ነው? በደስታ የሚሰጠውን ሰው እግዚአብሔር ምን ያደርጋል? ይወዳል። አንድ ደግሞ እንዲሁ በግሪክ የድሮ ፈላስፋ እንደዚህ ብሏል። አመንትቶ ወይንም ደግሞ ዘግይቶ ከመስጠት አለመስጠት ይሻላል ብሏል። ዘግይቶ ማለት አመንትቶ ተጠራጥሮ ኋላ ከመስጠት ወይንም እንደዛ አድርጎ መስጠት እንደ አለመስጠት ይቆጠራል። ስለዚህ ለእግዚአብሔር ስንሰጥ ፖይንቴ ምንድነው? ለእግዚአብሔር ስንሰጥ የሆነ ብለን ሳይሆን ሬዲ ሆነን መስጠት አለብን። ልባችን ለመስጠት ምን የሆነ የተዘጋጀ የሚናፍቅ። አሁን በመንፈስ ቅዱስ ለመሞላት የምትፈልጉ ቢባል ስንት ሰው የተሰባበረ ወይ በቃ እጅ ጭኖ የሚጸልይ ሰው ቢኖር ምን ያደርጋል? ይመጣል አይደለም? ልክ እንደዛ ማለት ነው። ጀስት እየተሰባበረ የመስጠት ፍላጎት ያስፈልገናል። እግዚአብሔር የመስጠትን ረሃብ ይልቀቅባቸው። በእውነት ነው የምላቸው። እግዚአብሔር የመስጠትን ጉጉት፣ ረሃብ፣ ፍላጎት ይልቀቅባቸው። ይሄ በረከት ነው። በደስታ መስጠት ከተዘጋጀ ልብ መስጠት ነው። ሳያመነቱ መስጠት ነው። በሌላው በእምነት መስጠት ነው። በእምነት መስጠት ነው። እና ለምንድን ነው የምንሰጠው? እግዚአብሔር የሚሰጠውን ሰው ስለሚወድ። ሁለተኛው ለምንድን ነው በልግስና መስጠት ያለብን? ሁለተኛ ነጥቤ በልግስና መስጠት ያለብን ነገር ለምንድን ነው? ይህን በደንብ ስሙት። ስንሰጥ
የሚያስፈልገንን አናጣም፣ የምንሰጠውም ይኖረናል። ስንሰጥ የሚያስፈልገንን አናጣም፣ የምንሰጠውም ይኖረናል። ከቁጥር 8 እስከ 11 ሁለተኛ ቆሮንቶስ ምዕራፍ 9 ላይ ባለው ይሄን ሐሳብ ታገኛላችሁ። ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትትረፈረፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ይህም በተነ፣ ለድሆችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ ነው። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል። ሁል ጊዜ በልግስና መስጠት እንድትችሉ በነገር ሁሉ ያበለጽጋችኋል። እነዚህን ቃላቶች ስሙ፣ እንደገና አስተውላችሁ ስሙ። እዚህ ጋር ጳውሎስ የሚለውን ሁል ጊዜ ይላል፣ በነገር ሁሉ ይላል። የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትበዙ እግዚአብሔር ጸጋን ሁሉ ሊሰጣችሁ ይችላል። እግዚአብሔር ስንሰጠው፣ ታዘን ስንሰጠው የሚያስፈልገንን አያሳጣንም፣ የምንሰጠውም ይኖረናል። አዲስ ኪዳን ላይ በጣም ክሊርሊ የሚናገረው ነገር ምንድነው? ስንታመን በእግዚአብሔር ስንደገፍ እግዚአብሔር የኛን ኒድ ሙሉ በሙሉ ያሟላል። አሁን ቻሌንጃችን መታዘዙ ላይ ነው የኛ ተግዳሮት ያለው። እግዚአብሔር የኛን ኒድ ሙሉ በሙሉ ምን ያደርጋል? ያሟላል። እግዚአብሔር ታማኝ ነው። ክብር ለእግዚአብሔር ይሁን። እዚህ ጋር ጳውሎስ የተናገረውን ኢንዳይሬክትሊም ስትመለከቱት ብሉይ ኪዳንም ላይ መዝሙር 112 ላይ ያለውን ጠቅሷል። በተነ፣ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ይላል። ጽድቁ ለዘላለም ይኖራል። እግዚአብሔር ገንዘብም ይሁን ሌላ ሪሶርስ የሚሰጠን ሆርድ እንድናደርግ አይደለም፣ እንድንሰበስብ አይደለም። በደንብ ይሄን ስሙ። ሆርዲንግ ዲስኦርደር የሚባል ነገር አለ። ይሄ ሜንታል ኢልነስ ወይንም ደግሞ ከቢሄቪየር ጋር የተገናኘ፣ በተለይ በግሩፕ የምትሰሩ ሰዎች፣ በፓስተሮም የምትሰሩ ሰዎች ይህንን ነገር ታውቃላችሁ። ሆርድ የማድረግ ችግር ያለባቸው ብዙ ሰዎች አሉ። ነገሮችን የመሰብሰብ። ልክ ነኝ አይደለም? እኔ ብቻ ነኝ እንደ ግሩፕም ላይ የምሰራው? እና እዛ ላይ እንደው ብዙ ጊዜ ቢሄቪየር ላይ ሆርዲንግ እንትን አለ ወይ የሚል ነገር አለ። ዲስኦርደር ነው፣ ሜንታል ዲስኦርደር ነው። እና ይህን ነገር ሳስብ ይገርማቸዋል፣ ሳነብ በጣም ነው ስፒሪቹዋሊ ይሄ የማይሰጥ ሰው ስፒሪቹዋሊ ማለት ነው። ቢብሊካሊ ስንመለከተው ደግሞ የሆርዲንግ ዲስኦርደር አለው ማለት ነው። አም ሶሪ ግን ልክ ነው፣ እውነቴን ነው። የእግዚአብሔር ቃል ስለሚል ነው። ዲስኦርደር ነው አለመስጠት።
ለራስ ብቻ መሰብሰብ ስፒሪቹዋሊ ዲስኦርደር ነው፣ መንፈሳዊ ጤንነት አይደለም። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችሉበት በዚያ ቦታ ምን አታድጉ? መዝገብ አትሰብስቡ። ነገር ግን ብልም በማያጠፋበት ሌባም ቆፍሮ በማይሰርቅበት በሰማይ መዝገብ ምን አድርጉ? አከማቹ። የኛ ሀብት ሊሰበሰብ የሚገባው የት ነው? በሰማይ ነው። ክብር ለእግዚአብሔር ይሁን። በምድር ላይ ገንዘብ ለመሰብሰብ ካሰብን በጣም አስቸጋሪ ነው። you have to be careful። ብል መቼም አሁን ብርም በእጃችን በአይናችን አናየውም አይደል? ያው የሚንቀሳቀሰው ግን ብል አለ ዛሬም አይደለም? ስታክ ማርኬቱ ባንዴ ምን ይሆናል? ገደል ይገባል አይደለም እንዴ? አሁን ደግሞ ስካምም አድርገው ይወስዱታል። ኢቨን መንግስታት ሁሉ ሊሰረቁ ይችላል። በነገራችን ላይ በምድር ላይ ምንም ዋስትና የለንም ከእግዚአብሔር በስተቀር። ነገር ግን በእግዚአብሔር መንግስት ኢንቨስት ያደረግነው ነገር ለዘላለም ዋስትናችን ነው። ለዘላለም ከእግዚአብሔር ጋር የሚያኖረን ነው። በተነ፣ ለምስኪኖች ሰጠ። ጽድቁ እስከ መቼ ይኖራል? ለዘላለም ይኖራል። የምንሰጠው ስጦታ በእግዚአብሔር ዘንድ የሚታሰብ ነው። በእግዚአብሔር ዘንድ ጽድቅ ነው። ለመጽደቅ አንሰጥም፣ ስለ ጸደቅን ግን እንሰጣለን። እግዚአብሔር ስላጸደቀን ይቀበለዋል። ስለዚህ ከዲስኦርደር ከሆርዲንግ ዲስኦርደር እግዚአብሔር ይታደጋችሁ። አሜን በሉ። እግዚአብሔር ይታደጋችሁ። እግዚአብሔር ይርዳችሁ፣ ይፍታችሁ ከዚህ። አለመስጠት መንፈሳዊ በሽታ ነው ማለት ነው። ክሊርሊ አዲስ ኪዳን የሚናገረው እግዚአብሔር የሚሰጠን ምን እንድናደርግ መሰላችሁ? ምን እንድናደርግ ነው? እንድንሰጥ ነው። እዚህ ጋር ምንድን ነው የሚለው? ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ እንድትትረፈረፉ ነው። እግዚአብሔር የሚባርክ እንድትይዝ አይደለም፣ እንድታከማች አይደለም፣ እንድትከምር አይደለም። ለበጎ ነገር ምን እንድትሆኑ? እንድትትረፈረፉ፣ እንድትበዙ። ይሄ የእግዚአብሔር ትምህርት ነው፣ የእግዚአብሔር ሐሳብ ነው። እግዚአብሔር ያን ማድረግ የምትችሉ እንድታደርጉ ምን ይሰጣል? ጸጋን ሁሉ ይሰጣችኋል ይልና ለዘሪ ዘርን ለመብራት እንጀራን የሚሰጥ እርሱ አሁንም ምንድነው የሚለው? የምትዘሩትን ዘር አትረፍርፎ ይሰጣችኋል። የሚሰጠው ለመዝራት ነው። ወገኖቼ ሆይ ስሙን። እግዚአብሔር የሚሰጣችሁ እንድትሰጡ ነው። በመንግስቱ ላይ እንድትዘሩ ነው። ያን ብቻ አይደለም። ስትሰጡ እግዚአብሔር ምን ያደርገዋል? ያንን ቅድም በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል የሚለውን እዚህ ጋር የጽድቃችሁንም ፍሬ ምን ያደርጋል? ያበዛል። ወይንም እግዚአብሔር ምን ያደርጋል? የጽድቃችሁን ፍሬ ያትረፈርፋል፣ ያበዛዋል፣ ያባዛዋል። እኛ ትንሽ ነገር እንሰጣለን፣ እግዚአብሔር ግን ብለስ ያደርገዋል። የእግዚአብሔር እጅ ትገባበታለች። እግዚአብሔር ሰዎችን ያድንበታል። እግዚአብሔር ክብሩን ይገልጥበታል። እግዚአብሔር የሰዎችን እንባ ያብስበታል እና መንግስቱን ይሰራበታል። በዚህ በሚጠፋ ገንዘብ፣ ከንቱ በሆነ ገንዘብ። ለዚህ ያንን ነገር ማሰብ በጣም
አስፈላጊ ነው። በደንብ አሁንም እንድትረዱልኝ የምፈልገው በአዲስ ኪዳን ላይ እግዚአብሔር ክሊርሊ ተደጋግሞ የተጻፈው ነገር እግዚአብሔር የሚሰጠን እንድንሰበስብ አይደለም። ያ ማለት የሚያስፈልገንን ነገር ፕላን አድርጎ ማስቀመጥ፣ ስለ ልጅ ለወደፊት ማሰብ ተገቢ ነው፣ ስተት አይደለም። ነገር ግን ዝም ብለን እንድንሰበስብ እንድናከማች ለራሳችን እንድንኖር ሳይሆን እግዚአብሔር የሚሰጠን እንድንዘራን እንድናካፍል ነው። አንደኛ ጢሞቴዎስ ምዕራፍ 6ን ብናነበው ደስ ይለኛል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ እዘዛቸው። መልካም እንዲሰሩ ቸሮችና ለማካፈል ፈቃደኞች የሆኑ እንዲሆኑ እዘዛቸው። እግዚአብሔር የሚሰጠን ለምንድን ነው? መልካም እንዲሰሩ፣ ቸሮች እንዲሆኑ፣ እንዲያካፍሉ ምን አድርጋቸው? እዘዛቸው። እግዚአብሔር የሚሰጠው በአዲስ ኪዳን ላይ ክሊርሊ የተናገረን የነገረን ነገር ደጋግሞ ጌታ ኢየሱስ ክርስቶስም የነገረው ምንድን ነው? እንድናካፍል ነው። እግዚአብሔር የሚሰጠን እንድንሰጥ ነው፣ እንድንዘራ ነው፣ እንድናካፍል ነው። ማካፈል እንዲችሉ እዘዝ ነው፣ ትእዛዝ ነው። እግዚአብሔር የሰጠንን ነገር ይዘን መቀመጥ አንችልም። በሱ ሰላም እናገኛለን፣ በሱ ዋስትና እናገኛለን፣ በሱ ሴፍ እንሆናለን የሚል ሐሳብ ካላችሁ ዛሬ ቁርጡን ነግራችኋለሁ፣ አይቻልም። የኛ ዋስትና እግዚአብሔር ነው። የማይወሰድ ሀብታችን እግዚአብሔር ነው። እርካታ የሚሰጠን እግዚአብሔር ነው። የሚያሳርፈን እግዚአብሔር ነው። የሚያኖረን እግዚአብሔር ነው። የሚያዋጣንም እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ዕብራውያን ላይም እንደዚሁ አለ። ልድገም፣ ያው ደጋግሜ በተለይ ይሄን የአዲስ ኪዳን እግዚአብሔር የሚሰጠን ምክንያቱን ቃሉ ደጋግሞ ስለሚል ደጋግሜ ብል አትሰለቹኝም። ዕብራውያን 13:16 እንደዚህ ይላል፣ መልካም ማድረግንና ያላችሁንም ከሌሎች ጋር ማካፈልን አትርሱ። እግዚአብሔር ደስ የሚሰኘው እንደዚህ ባለ መስዋዕት ነው። መልካም ማድረግን ያላችሁን ከሌሎች ጋር ማካፈልን ምን አታርጉ? አትርሱ። እግዚአብሔርን ደስ የሚያሰኘው እንደዚህ ያለ መስዋዕት ነው። አሁን በእጃችን ብዙ ነገር የሌለ ሰዎች እግዚአብሔር ቢሰጠኝ ብላችሁ ብትሰጠኝ ብላችሁ ደግሞ የምትወስኑት ነገር ምንድን ነው? እግዚአብሔር ሆይ እንዳካፍል፣ እንድሰጥ፣ ለሌላው እንድሰጥ እና ሌላው አንተን እንዲያከብር እንዳደርግ የሚለው የውሳኔ ያስፈልገናል። እግዚአብሔር ከዚህ ውጪ የኛ ሀብት እኮ በሰማይ ነው። የኛ ሀብታችን ያለው በሰማይ ነው። ቤታችን ያለው በሰማይ አይደል? ቃሉ እንደዚህ አይደል የሚናገረው? በቃ የኛ ቤት ያለው መኖሪያችን ጌታ ኢየሱስ ክርስቶስ ቤት ሊሰራ የሄደው በሰማይ ነው። መጥቶ ይወስደናል ወደ ቤታችን፣ ወደ ሀብታችን፣ ወደ መዝገባችን። ስለዚህ እዚህ ሀብትን ለመሰብሰብ ምናስብ ከሆነ ከእግዚአብሔር ጋር አልተግባባንም ማለት ነው። በፍጹም
አንድ ባለጠጋ ሰው ጌታ ኢየሱስ ክርስቶስ ጋር መጣና በቃ ሕግን ሁሉ ጠብቅ ያለው ባለ ጊዜ ጌታ ኢየሱስ ክርስቶስ መልካም አለና አንድ ነገር ቀረ። ሄደህ ያለህን ሸጥና ለድሆች ምን አርግ ስጥ ባለ ጊዜ ሰውየው ምን ሆነ? እያዘነ ምን ሆነ? ሄደ እያዘነ። ከዛ በኋላ እንዴት ይሆናል አሉ ደቀ መዛሙርቱ። በነገራችን ላይ ጌታ ኢየሱስ ክርስቶስ ምን አለ? አውስ ቀላል ነው አላለ። ቀላል ነው አላለ። ከባድ ነው አለና እንደውም እንደዚህ ነው ያለው። ባለጠጋ የእግዚአብሔርን መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ያ ምንም አላጎሪ ሌላ ነገር አይደለም። በነገራችን ላይ ጌታ ኢየሱስ ክርስቶስ ፕሌን የሆነ ቋንቋን እዛ ጋር የተናገረው ባለጠጋ የእግዚአብሔርን መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል። ይሄ በሰው ዘንድ እንደው ጌታ ኢየሱስ ክርስቶስ ግልጽ ነው የተናገረው። በሰው ዘንድ የሚቻል አይደለም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። ስለዚህ እንደዚህ ስሰብካችሁ ገንዘብ ቀላል ነው ማለት አይደለም። ገንዘብ ባለፈውም ተነግሮናል ከእግዚአብሔር ጋር የተነጻጸረ ነው። ጌታ ኢየሱስ ክርስቶስ ራሱ ለገንዘብና ለእግዚአብሔር መገዛት አትችሉም ብሎ ያለ ነገር ነው። ገንዘብን ለእግዚአብሔር አገልግሎት ለእግዚአብሔር ክብር በልግስና መስጠት የምንችለው ማዋል የምንችለው በእግዚአብሔር ጸጋ ብቻ ነው እንጂ የሚቻል ነገር አይደለም። ጌታ ኢየሱስ ክርስቶስ ግን ፖይንቴ ያለህን ሸጠና ምን አድርግ ስጥ ለድሆች አለ። ጳውሎስም በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ ነው አለ። በብሉይ ኪዳንም በአዲስ ኪዳንም ያለው ነገር እንግዲህ ምንድነው? መበተን መስጠት ነው። አካፍሉ፣ ስጡ፣ በትኑ፣ ጽድቁ ለዘላለም ይኖራል፣ በእግዚአብሔር ትወደዳለህ። እንዲህ ነው የሚለው። ብዙ ጊዜ ከመስጠት ጋር ሲነገር ወይንም ሰዎች ሲያስተምሩ በቃ ስንሰጥ እግዚአብሔር ምን ያደርጋል? ይሰጣል፣ ያትረፈርፋል። በነገራችን ላይ አዲስ ኪዳን ላይ በደንብ አንብቡ። አዲስ ኪዳን በፍጹም ስለ ማቴሪያል ብለሲንግ አይደለም የሚያወራው። ኖ ኔቨር። ነገር ግን እግዚአብሔር በረከቱን ያፈስልናል። ፍቅርን ይሰጣል፣ ሰላምን ይሰጣል፣ እረፍትን ይሰጣል። ምንም ሳይኖረን እንዳለን አድርገን እንድንኖር ያደርጋል። አሁን በተለይ በእኛ ሀገር በዚህም ሀገር በቃ መስጠት የሚሰበከው ስንሰጥ እግዚአብሔር ምን እንዲያደርግ ነው? እንዲሰጥ ነው። እግዚአብሔር የሚሰጠው ምን እንድናደርግ ነው? እኛ የሆነ ነገር እንድንሆን ሳይሆን እንድንሰጥ ነው እንጂ ሀብታም እንድንሆን አይደለም። የእግዚአብሔር ፕሮሚስ በአዲስ ኪዳን የእግዚአብሔር ተስፋው ምንድነው? ስንሰጥ። ይሄን ነገር ተለማመዱት። ከዛሬ በኋላ አልተለማመዳችሁ። ስንሰጥ እግዚአብሔር የኛን ኒድ ያሟል። ይገርማችኋል፣ ብዙ ነገር ስላለን ኒዳችን አይሟላም። እግዚአብሔር ግን ካለ ኮንተንትመንት ይሰጠናል፣ እርካታ ይሰጠናል። እግዚአብሔር ካለ አይበቃንም? በቂ እኮ ነው። እግዚአብሔር ካለ በቂ ነው። እግዚአብሔር ቀዳዳችንን ከደፈነ በቂ ነው። እግዚአብሔር ረሃባችንን ካስታገሰ በቂ ነው። እግዚአብሔር ዋስትናችን ከሆነ በቂ ነው። ምንም ነገር ባንሰበስብ፣ ምንም ነገር ባይኖረን እግዚአብሔር በቂ ነው። ሰፊሸንት ነው። እግዚአብሔር በቂ ነው፣ ሙሉ ነው፣ ያሳርፋል። በቃ አርፈን እንሄዳለን፣ በድፍረት እንሄዳለን። ደግሞ የእግዚአብሔር ሞገስ በእኛ ላይ ይሆናል። ሃሌሉያ! ሞገስ እንጠግባለን ስንሰጥ። ሰጪዎች ስንሆን ሞገስ በእኛ ላይ ይፈሳል። እግዚአብሔር ይህንን ነው የሚለው ቃሉ፣ ሞገሱን አፈስባችኋል። እንዴ ብዙ ነገር ሰብስቦ ሞገስ ያጣ ብዙ ሰው የለም እንዴ? በእግዚአብሔርም ቤት እግዚአብሔር ስንሰጠው
ሞገስ ከእግዚአብሔር ዘንድ ብር የማይሰጠው፣ ሰው የማይሰጠው፣ ስልጣን የማይሰጠው፣ ምቾት የማይሰጠው የእግዚአብሔር ሞገስ በእኛ ላይ ይሆናል። እግዚአብሔር ምን ያደርገናል? ያደላድለናል፣ ያሳርፈናል፣ እርክት እንላለን፣ የሰላም እንቅልፍ እንተኛለን። ባለጠጎች ሊሆኑ የሚወዱ ባለፈውም ምን ሆኑ ነው የሚለው? በብዙ ስቃይ ራሳቸውን ምን አደረጉ? ወጉ። የዘመኑ ትምህርት ትበለጽጋለህ ነው እንዴ? ባለጠግነትን እኮ እንድንመኝ መጽሐፍ ቅዱስ አያስተምርም፣ በፍጹም አያስተምርም። እግዚአብሔር እንድንሰጥ ነው የሚያስተምረው። ሰጥተን ተቀብለን እንድንሰጥ እንጂ ባለጠጋ እንድንሆን አያስተምር። ባለጠግነትን መፈለግ ግን በብዙ ስቃይ ራስን ባለፈው ሳምንት እንደተባለው ሰልፍ ኢንፍሊክት ማድረግ ነው። ስለዚህ ብልጽግናን አይደለም መራብ ያለባችሁ ወገኖቼ፣ ብልጽግናን አይደለም። እግዚአብሔር ከፈለገ ያበልጽግ፣ ለእግዚአብሔር ክብር ይሁንለት። ሲያበለጽግ ካበለጸገ ለምን እንደምንበለጽግ ደግሞ እናውቃለን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ብልጽግናን አይደለም ዛሬ መለመን ያለባችሁ። ኑሮዬ ይበቃኛል ለሚል ሰው እግዚአብሔርን መምሰል እጅግ ምንድነው ማድረግ። በቃ የሚያሳርፍ እግዚአብሔር ነው። እግዚአብሔር ነው እርካታችን። እግዚአብሔር ነው የሚያሳርፈን። እግዚአብሔር ነው ኑሯችንን ጣፋጭ የሚያደርገው። እግዚአብሔር ነው። ሀብታም ስለሆንን አይደለም፣ ገንዘብ ስለሚኖርን አይደለም፣ በፍጹም አይደለም። አታገኙትም። እግዚአብሔር ያሳርፋል። እግዚአብሔር የእረፍት ምንጭ ነው። ከገንዘብ በላይ ነው እግዚአብሔር። ከምንሰበስበው በላይ ነው እግዚአብሔር። ብቻውን ያሳርፋል። ብቻውን ጓዳችንን ይሞላል። ብቻውን ጉድለታችንን ይሞላል። ብቻውን እንደ ሀብታም ያኖረናል። ሁሉ እንዳለው ሰው ያኖረናል። ክብር ለእግዚአብሔር ይሁን። ለእግዚአብሔር እልልታ ስጡት። ሃሌሉያ። እንዲህ ካልኩ በኋላ ውስጤ ላይ በጣም ያለው ነገር ዛሬም በሀብት እርካታን የምታገኙ የመሰላችሁ ሰዎች ካላችሁ 0%። ኖ ዌይ ይላል ጳውሎስ። ቃሉ ይናገራል። የእርካታችን ምንጭ እግዚአብሔር፣ የእርካታችን ምንጭ እግዚአብሔር ነው። የእርካታችን ምንጭ እግዚአብሔር ነው። ሃሌሉያ። ጉድለታችን የሚሞላ እግዚአብሔር ሁሉ ነገራችን ነው። ክብር ለእግዚአብሔር ይሁን። መቼም ስንፍናን እየሰበኩኝ አይደለም፣ ስለ ስራ አይደለም እየተናገርኩኝ ያለ። ግን የምንሰራው የምንደክመው ብዙ ነገር የምናገኘው በዛ ውስጥ እርካታ ለማግኘት ከሆነ አይቻልም። ግልጹን ልንገራችሁ። ተሳስተዋል ካላችሁ በግልም ነውና እናውራ። በግልም ሞግቱን፣ ችግር የለም። የእግዚአብሔር ቃል የሚለውን እንናገራለን። እርካታ በእግዚአብሔር ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ያሳረፈን ጌታ ይባረክ። የረዳን ጌታ ይባረክ። ሃሌሉያ። ሰዎች እርካታን በገንዘብ ይፈልጋሉ፣ በሀብት ይፈልጋሉ፣ በተለያየ በክብር ይፈልጋሉ። እርካታ ያለው በእግዚአብሔር ነው። ስንሰጥ እነዛን ቀዳዳዎች ሁሉ ደፍኖ እግዚአብሔር ዝርግፍ ጌጣችን፣ እግዚአብሔር እርካታችን፣ እግዚአብሔር ሀብታችን፣ እግዚአብሔር ውበታችን፣ እግዚአብሔር ድምቀታችን፣ እግዚአብሔር መታያችን ይሆናል። ሃሌሉያ። ምን ብዬ ልንገራችሁ? እኔ ውስጤ ላይ ያለውን እውነቴን እኮ ነው። ክብር ለእግዚአብሔር ይሁን። ሶስተኛው ስንሰጥ የሚሆነውን ነገር ልንገራችሁ። ስንሰጥ እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። ቁጥር 12 እና 13 ላይ በሁለተኛ ቆሮንቶስ ቅድም ባነበብነው እንደዚህ ይላል። ይህ የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን
ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። ይህ የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። ስንሰጥ ሰዎች እግዚአብሔርን ያመሰግናሉ። የሆነ ጊዜ በሆነ የጸሎት ፕሮግራም ላይ አንድ ሰው ለሆኑ ለተቸገሩ ሰዎች ሰጥቷልና ኋላ ሲጸልዩ በዛ ቦታ ያልነበረ ሰው እንደዚህ ብሎ ሲናገር ሰማሁ። ብዙ ሰዎች በሰጠው ስጦታ የተቸገሩ ሰዎች እግዚአብሔርን ሲያመሰግኑ ሰማሁ። እግዚአብሔርን ሲያመሰግኑ ሰማሁ። እኔ ደግሞ ነገሩን አውቀዋለሁ። እግዚአብሔርን ሲያመሰግኑ ሰማሁ ሲል ገረመኝ። ያንን ትንሽ የመሰለውን ነገር ሁሉ እግዚአብሔር ለካ ይመለከታል። የሰውን ጉድለት ማሟላት ብቻ ሳይሆን ብዙ ምስጋና ለእግዚአብሔር ምን ይሆናል? በእኛ ትንሽ ስጦታ፣ በእኛ ገንዘብ እግዚአብሔር ምን ይሆናል? ይመሰገናል። ሰዎች እግዚአብሔር ምን ያደርጋሉ? ያመሰግናሉ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ነገር ቀላል ነገር አይደለም ወገኖች፣ ስፒሪቹዋል ነው። ከእግዚአብሔር ጋር የተነካካ ነገር ነው። በቀጥታ በስጦታችን የሌሎችን ጉድለት እንሞላለን። ብዙ ምስጋና ግን ለእግዚአብሔር ይቀርባል። ያም ብቻ አይደለም። እዚህ ጋር ምን ይላል? ወረድ ብላችሁ ስታነቡ ቁጥር 13 አካባቢ የክርስቶስ ወንጌል ተቀብላችሁ ስለታዘዛችሁና ለእነርሱም ሆነ ለሌሎች ስላሳያችሁት ልግስና ሰዎች ተፈትኖ ስላለፈው አገልግሎታችሁ እግዚአብሔርን ምን ያደርጋሉ? ያከብራሉ። እግዚአብሔር ምን ይሆናል? ይከብራል። መንፈሳዊ ነው። ከእግዚአብሔር ጋር የተገናኘ ነገር ነው። ቀልድ አይደለም። ያም ብቻ አይደለም። ስለናንተም በሚጸልዩበት ጊዜ እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ይናፍቋችኋል። ቦንድ ይፈጥራል፣ ያያይዛል። ስለናንተ ምን ያደርጋሉ? ይጸልያሉ። ይሄንን በሚልበት ጊዜ ጳውሎስ በተለይ የአካያ የአሕዛብ ቸርች ነች ይሄንን ስጦታ እንድትሰጥ እየተናገረ ያለው። ስጦታው የሚሰጠው ለማን ነው? በኢየሩሳሌም ላለችው በይሁዳ ላለችው ቤተክርስቲያን ነው። በይሁዳ ያሉት ቤተክርስቲያን ድህነት ችግር ገጥሟቸዋል። አካያ ላይ ደግሞ ገንዘብ አለ። በይሁዳ ያሉ ክርስቲያኖች ደግሞ ወንጌል ራሱ ለአሕዛብ እንደሚያስፈልግ ሙሉ በሙሉ አልገባቸውም። ወንጌል ለነሱ ብቻ መስሏቸዋል። ነገር ግን አሁን እነዚህ ሰዎች ተቀይረው ድነው የእግዚአብሔር ልጆች ሆነው የሌሎች ኮንሰርን ለነሱ ተሰምቷቸው ገንዘብ በሚሰጡበት ጊዜ ለካ እውነትም እግዚአብሔር አሕዛብን ይወዳል፣ እኛንም እነሱንም የወደደበት ፍቅር አንድ ነው ብለው ምን ያደርጋሉ? በቃ ስለናንተ ይጸልያሉ። በእነሱና በእናንተ መካከል ምን ይፈጠራል? ዩኒቲ ይፈጠራል፣ ቦንድ ይፈጠራል። ለዚህ ነው ስንሰጥ የሚገርማችሁ ስጦታችን ብዙ ነገር ነው የሚሰራው። እኛ ትንሹን ነገር ወይ ሰውን ጉድለት ማሟላት ወይ ለቤተ ክርስቲያን መስጠት ለሆነ አገልግሎት መስጠታችን ነው። ግን ውጤቱ እንደዛ አይደለም። ውጤቱ ከዛ ያለፈ ነው። በጣም እግዚአብሔር ምን ያደርገዋል? መልቲፕላይ ያደርገዋል። እኛ የማናውቀውን ነገር ምናልባት በሰማይ ሄደን ዋው የምንለው ነገር ሊኖር ይችላል ብዬ አስባለሁ። እግዚአብሔር ያደረገው ነገር ማለት ነው። ስለዚህ ለምንድነው እጃችን የሚያጥረው ወገኖቼ? ከዚህ እግዚአብሔር ይፍታን። This is my challenge። ይሄ በረከታችን ነው። በሽተኛ ከመሆን እግዚአብሔር ይጠብቃችሁ። ገንዘብ ሰብስቦ እረፍት ያገኘ ሰው ማንም የለም። ሀብት ሊኖር ይችላል፣ ብዙ ነገር መሰብሰብ ይቻላል፣ ግን ጤና ግን አይጠበቅም። ጤና የሚጠበቀው እንደ እግዚአብሔር ስንኖር ነው። የኛ ደህንነት ያለው ከእግዚአብሔር ጋር ምን ስንሆን ነው? ስንስማማ። ለእግዚአብሔር ምን ስንሆን ነው? ስንታዘዝ ነው። እግዚአብሔር ይከብራል። ሃሌሉያ።
ስለዚህ እግዚአብሔር ሰጪዎች ያርጋችሁ፣ በታኞች ያርጋችሁ፣ እጃችሁ የሚከፈት ያርጋችሁ፣ እጃችሁ የሚዘረጋ ያርጋችሁ። የመስጠትን ረሃብ እግዚአብሔር ይስጣችሁ። ከስስት እግዚአብሔር ይጠብቃችሁ። ከስስት እግዚአብሔር ይጠብቃችሁ፣ ይታደጋችሁ። አምልኳችን ያኔ ሙሉ ይሆናል። እግዚአብሔር የሚቀበለው እኛም ደስ ብሎን የምንኖርበት ይሆናል። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር ይባረክ። ጌታ ይባረክ። ስለዚህ ጸጋ ጌታ ሆይ እንድትሉ ፈልጋለሁ። ጸጋ ለመስጠት መለመን የለብንም። ከዚህ በኋላ ለምነን ማይ ፕሪቪሌጅ ማይ ኦነር እግዚአብሔር የከፈተልኝ በር ታድዬ እግዚአብሔር ሰጥቶኝ እኔም ሰው ሆኜ እግዚአብሔር ጤና ዕድሜ ሰጥቶኝ ለእግዚአብሔር መንግስት ልበቃ እግዚአብሔር ድሉን ሰጥቶኝ ብለን እንድንሰጥ እግዚአብሔር ይርዳን። ከስስት ይጠብቀን። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም ደስ ብሎኛል። እንኳንም ተናገራሉ ይህንን መልእክት። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር በሰጠኝ ዘመን ጌታ ቢረዳኝ ለመስጠት ቆርጫለሁ እኔ በቃ። ሃሌሉያ! ለመስጠት ስስት በቤቴ እንዳይኖር በህይወቴ እንዳይኖር አለመስጠትን በመስጠት ለመበቀል እኔ ፈልጌያለሁ፣ ቆርጫለሁ። ጌታ ይረዳኛል። በቃ ጌታ ይረዳኛል። ምንም አላጣም አውቃለሁ። ቃሉ ይላላ ከስስት እግዚአብሔር ይጠብቃችሁ። ከሆርዲንግ ሜንታል ዲስኦርደር እግዚአብሔር ይጠብቃችሁ። አትርሷት እሷ እንደውም ከሆርዲንግ ዲስኦርደር ሆርዲንግ ሲታገላችሁ ዲስኦርደር ነው፣ ስፒሪቹዋል ዲስኦርደር ነው። ጌታ ሆይ ጠብቀኝ በሉ። ኢየሱስ ጌታ